ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቱ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ጸሐፊ፣ ክቡር መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ሊቃውንት መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተ ክርስቲያን የድህነት ማህበሯ የምትሆኑ ምዕመናን፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምሕረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። ከአሁን በፊት ያስተማሩት መምህር ሲያስተምሩ ስላልነበርኩ ካስተማሩት ግን ተምረናል በሉኝ። በሌላ ርዕስ ነው፣ እግዚአብሔር አውጥቶኛል ማለት ነው። እሺ እስኪ በሉ ሁላችሁ ለዚህ ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህ ምስክሬ ማርያም ናት። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ። በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረው እና ይህንን ርዕስ እንድንማማር ብፁዕ አባታችን አቡነ አብርሃም ይህንን ጉባኤ ሲያዘጋጁ የጉባኤው መሪ ቃል ለዚህ ምስክሬ ማርያም ናት የሚል ነው። ስለዚህ ያንን መሰረት አድርገን አባታችን እንዳዘጋጁት እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታይ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረግኩ ሐሳቤን ወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና
ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይሄን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ ወልድ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ ወልድ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ አምላክ አብርሃም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰግነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለት ቅዱስ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ በሂለ እግዚአብሔር ጸባዖት እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባሕርዩ አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት በጌትነት በባሕርይ በሕልውና አንድ ስለሆኑ ሶስቱ። ይህ በሐዲስ ኪዳን በምስጢር በብሉይ ኪዳን ተሰውሮ የነበረው በሐዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልል ለኪ። እነሆ መንፈሰ እግዚአብሔር እግዚአብሔር መንፈስ ቅዱስ መንፈስ ብሎ መንፈስ ቅዱስን እግዚአብሔር ብሎ አብ ኃይለ ልዑል ብሎ ደግሞ ወልድን የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ መንፈስ የሚለው ወልድ፣ የልዑል ኃይል የሚለው ደግሞ ወልድን እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ
አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሂድ ዘሃለው ውስተ እጽናሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሖቶ። ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከእሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረት ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤየ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መሥዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም።
ሙሴን ይዘተናገሮ በአምደ ደመና ርኢክዎ ወስኢንኩ ጠይቆቶ በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን እውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን እውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰጥተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለ ቀዳማዊ ልደቱ አመስጠሮ፣ የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ እውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ አባት አለው አትበሉ፣ ለምድራዊ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ፣ ምድር ሰማይ ሆነ፣ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎል ጽርሐ አርያምን፣ ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት።
ድንግል ወለደቶ ለገባሪሃ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብክ እመንገለ ድንግልናሃ ለማርያም የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተ ክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተ ክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይነ ትስብእት ዘእንበለ ቃል። ቃልን ያለ ስጋ ብቻውን ክርስቶስ ብዬ አልጠራውም፣ ስጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ስጋን ለብሶ ጌትነቱን የገለጠ ማለት ነው። ስጋን ተዋህዶ ጌትነቱን የገለጠ በተዋሂዶ ራሱን ያከበረ እመንገለ ስጋሁ ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከበረ ተለዓለ ሀየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋ ወረሰ ያህድ ምስሌሁ የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ፣ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደዚህም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁም እኮ። ልጅ ነው መሆን የምትፈልጉት? እንዴ ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደ ዝም ብላችሁ እየተገማሸራችሁ አትምጡ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣
ወደ አንተ ሳበኝ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን እነግራችሁ እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1፣ 4፣ 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ሥጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሲሆን ሥጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ሥጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው፣ ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያም እሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋሂዶ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋሂዶ ምስክር ናት ማለት ነው። አምላክነት ላለመለወጡ፣ ድንግልናዋ ላለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋሂዶ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው ከልዑል እግዚአብሔር ማኅበር የወጡ ናቸው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። የማይመረመረው አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አይምሮ ዝንቱ ምስጢር ዘይትነገር ላይ በላይ ሊሃ በቅድስት ስለ ድንግል ማርያም ድንቅ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው? መናገር የሚችል አንደበት እንደምን ያለ ነው? ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ክንድ ከስንት ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው በጀርባው አዝላው በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ነው። ድንቅ ተዋሂዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ ስንት ስብከት ተሰብኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ
አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ እምነቷ እንዴት ትልቅ እንደሆነ። የድንግል ማርያምን ያህል አማኝ ልብ ተገኝቶ ያውቃል? እረ የለም። የመጀመሪያይቱ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ዘሽ ወይጂ። አይገርማችሁ? ተስፋ ሙጥጥ አለማለቱ። የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ አዝላ የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትኄውፆሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። ትዝ ይላችኋል። የመጨረሻው ላሳጥረው ብዙ መርሃ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ። ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምሬያችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም እያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል አይደል? ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ እዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤያ ዛፉ ስር አንዲት ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማናት? እመቤታችን ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እግዚአብሔርን ማወቅ አልፈልግም መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ ነው። ዓርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ፣ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይኑ እየታወረ
መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን። በዚህ ስም ጉባኤ ስለተዘጋጀም እጅግ ደስተኛ ነኝ። ብፁዕ አባታችንም እጅግ ድንቅ አደረጉ። ስለ እውነት አንድ ኦርቶዶክሳዊ ሊቀ ጳጳስ መታወቂያው ድንግል ማርያም ናት። መታወቂያው የሚታይበት የሚለካበት የሐዋርያት ምልክታቸው ሞገሶሙ ለሐዋርያት ሞገሰ ስብከቶሙ ለሐዋርያት፣ የሐዋርያት የስብከታቸው ጣዕም ድንግል ማርያም ነበረች። የሰማዕታት እሞሙ ለሰማዕት እናታቸው ድንግል ማርያም ናት። በሊቃነ ጳጳሳት ራስ ላይ የምታበራው ዕንቁ ድንግል ማርያም ናት። ብርሃኑ ደግሞ ልጇ ነው። አንድ ሊቀ ጳጳስ ምልክት አድርጎ የሚወጣው ለሊቀ ጳጳስ ሰይፍ የለው፣ ሰራዊት የለው፣ ጋሻ ጃግሬ የለው፣ ዱላ የለው፣ ሀብት የለው፣ ብር የለው። አንድ ሊቀ ጳጳስ ለልጆቹ የሚያሳየው ጋሻና ምልክት ድንግል ማርያም ናት። እኔ ምስክሬ ማርያም ናት ማለት ይሄ ነው። ይሄንን የብፁዕ አባታችን የአቡነ አብርሃም የግብር አባታቸው ቅዱስ ቄርሎስ የሁላችን አባት በ431 ዓመተ ምህረት ዓለም አቀፍ ጉባኤ በኤፌሶን ተዘጋጅቶ ነበረ። ኤፌሶን የሚባል ቦታ ላይ ተዘጋጅቶ ነበረ። እዚያ ተዘጋጅቶ ሳለ ግሪክ ውስጥ ማለት ነው ዛሬ ኤፌሶን ጉባኤ ተዘጋጅቶ ሳለ ንስጥሮስ የሚባለው ከሃዲ ድንግል ማርያምን ወላዲተ አምላክነቷን የካደው ከሃዲ ቄርሎስን ለመከራከር ሲመጣ ይዞ የመጣው 50 ወታደሮችን ነው። ይገርማችኋል። ቅዱስ ቄርሎስሳ ምን ይዞ እንደሄደ ታውቃላችሁ? ወደ ጉባኤው ወላዲተ አምላክ የሚል ታፔላ የያዙ 50 ጳጳሳት ነው ይዞ ሄደው። ወላዲተ አምላክ ዓለም አቀፍ የቅዱስ ቄርሎስ መታወቂያ ስም ነው። የሞተውም ይህን ስም እየተናገረ ነው። ይህን ስም እየተናገረ ወላዲተ አምላክ የሚል ጽሑፍ አጽፎ፣ እንደ ዛሬው ኮምፒውተር የለ፣ በብራና አጽፎ ጳጳሳቱ ያንን ዘርግተው ይዘው ወላዲተ አምላክ እያሉ ነበር ኤፌሶን የደረሱት። የቄርሎስ ምስክሩ የነገረ ክርስቶስ እንዲያውም እኮ the father of Christology ነው የሚባለው። ቅዱስ ቄርሎስ ወይም the doctor of Christology ይባላል። የነገረ ክርስቶስ አባት ነው የሚባለው። ክርስቶስን እንደ ቄርሎስ አድርጎ የሰበከ የለም። እንደ ቄርሎስ ክርስቶስን የሞተለት ያመሰጠረው ተዋህዶን የገለጠ የለም። ምልክቱ ግን ድንግል ማርያም ነበረች። መታወቂያው ወላዲተ አምላክ፣ መታወቂያው ወላዲተ አምላክ ነበረ። ድንግል ማርያምን ወላዲተ አምላክ እያለ ክርስቶስን ሰበከው። በየትኛውም የሊቅ ትምህርት ብታነቡ፣ የቤተ ክርስቲያን ትምህርት ብላችሁ ብታነቡ፣ በአማርኛም በግዕዝም በእንግሊዘኛም የቅዱስ ቄርሎስ መጻሕፍት አሉ። ፈልጋችሁ ብታነቧቸው እንደ ቅዱስ ቄርሎስ አድርጎ ነገረ ክርስቶስን የሰበከ የለም። ግን ድንግል ማርያምን ምልክት እያደረገ ነበር ያስተማረው። እና እኔ እውነቴን ነው፣ ይሄ ጉባኤ የተዘጋጀው የቅድስት ጽርሐ ጽዮን ገዳምን ፕሮጀክት ለመፈጸም ነው። በዚህ ፕሮጀክት ስም ግን ለዚህ ምስክሬ ማርያም ናት የሚለው ጉባኤ መዘጋጀቱ የኦርቶዶክሳውያን መታወቂያ የሚሆን ጉባኤ ነው። እንዲህ ያለ ጉባኤ እስካሁን መዘጋጀትም ነበረበት፣ እንግዲህ መዘጋጀት ያለበት፣ ወደፊቱም መቀጠል ያለበት ነው። መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው። አይተነዋል፣ አየነው፣ ዳሰስነው። ወንድማችን ሆነ፣ አባታችን ሆነ፣ ስጋችን ለበሰ። እኛ በተመላለስንበት ምድር ተመላለሰ፣ እኛን መሰለን። የራቀንን አምላክ ቀርበን እንድንዳስሰው ያደረገችን እመቤታችን። ለዚህ ምስክራችን ማርያም ናት። ለመንፈሳዊ ሕይወት ሁሉ ምልክት የድንግል ማርያም ሕይወት ነው። ስለዚህ ብፁዕ አባታችን ድንቅ አደረጉልን። ዘመናቸውን ያርዝምልን። እመቤታችንን መታወቂያ እንድናደርግ፣ ከእሷ ጋር እንድንዋሃድ፣ በእሷ እግዚአብሔር እንድናገኝ መልእክት ያለው ነው። ስራ ስሩልኝ፣ ሕንፃውን ፈጽሙልኝ ብቻ ሳይሆን ልጆች መታወቂያችሁ ድንግል ማርያም ናት፣ ምስክራችን እመቤታችን ናት፣ የመዳናችን ምልክት ናት የሚል መልእክት ያለው ጉባኤ ነው። ቤተ ክርስቲያኑም ደግሞ ጽርሐ ጽዮን እመቤታችን ናት። የሚፈጸመው ገዳምም የእመቤታችን ቤተ ክርስቲያን ነው። ድንግል ለምንድን ነው የእመቤታችን
ቤተ ክርስቲያን ጽርሐ ጽዮን ቤተ ክርስቲያን ማርያም ለምንድን ነው የሚታወቀው? ለምንድን ነው ያን ያህል ዋጋ ተከፍሎ የሚሰራው? ድንግል ማርያም የሃይማኖታችን ምልክት ስለሆነች፣ እኛ የብርሃን ቤት እንድንወርስ ምልክታችን ስለሆነች ለእመቤታችን ቤተ ክርስቲያን እንኳን 5000 6000 ካሬ ላይ እንደው ባህር ዳርን የሚያህል ከተማ ላይ ቢሰራላትስ ያንሳል እንዴ? ይበዛል? በፍጹም። ለእመቤታችን አንድ ሊቅ የተናገረው ልንገራችሁ። ሰው እግዚአብሔር ለመውደዱ ወርቅ ያመጣል፣ ብር ያመጣል፣ ዕንቁ ያመጣል። እሱ የሰው ልኩ እስከዚያ እስከሆነ ድረስ ነው እንጂ የእግዚአብሔር ፍቅር ግን በዚያ ብቻ የሚገለጥ አልነበረም ይላል። የሰው ልኩ ግን እዚያ ላይ ያበቃል። በቃ አለቀበታ። የመጨረሻ ትልቅ ነገሩ ወርቅ ሆኖ ቁጭ። የሰው ነገር ምስኪን አይደል? የመጨረሻ ወርቅም ላለው ነው እያላችሁ ነው። አባ አልገባህም፣ እኛ ዳቦም የለን እያላችሁ ነው አይደል? በውስጣችሁ ግድ የላችሁም። ባላችሁ መጠን ማለት ነው። ውሃ ያለው በውሃ ፍቅሩን ይገልጣል። አንድ የቤተ ክርስቲያን ሊቅ የተናገረው ልንገራችሁ። አሁን እኛ ለድንግል ማርያም የምናደርገው ነገር ሁሉ ለእሷ ይመጥናል ይላል። ኧረ አይመጥንም። ምን ብለንስ እናመሰግናታለን? ኧረ አይመጥንም። ግን አንድ ንጉሥ በግዛቱ ሲያልፍ አንድ ገበሬ እኒያ ምንድን ናቸው ብሎ ጠይቆ ንጉሱ ሲያልፎማ የማይመጥን ስጦታ ቢሆንም እንዲያው መቼም ንጉሱን መናቅ እንዳይሆንብኝ ብሎ ውሃ ቀርቶ ይዞ ይሮጣል ወደ ንጉሱ። ንጉሱ ያን ገበሬ አንተ እኔ ጠጅ ነው እንጂ ውሃ ጠጣለሁ ይለዋል ወይስ እኔን አክብረ በሬዎችን አቁመ ውሃ ቀርተ መጣ ብሎ ይሸልመዋል? ይላል። ይሸልመዋል እንጂ ገበሬው በአቅሙ ንጉሱን አክብረዋል። እኛም ድንግል ማርያምን እስከ መጨረሻው አቅማችን ማክበራችንን ለመግለጽ ነው እንጂ ለመሆኑ እግዚአብሔር ልጇ በሰጣት ክብር መጠን ይቅርና ምንዋንስ የአንዲቱን የፀጉሯን ዘለላስ ማክበር ይቻለናል? አይቻልም። ልንገራችሁ የእግዚአብሔር ቤተሰቦች፣ አሁን መልእክቱ ይሄ ነው። ድንግል ማርያምን እንደምንወዳት እስመ አፍቀረ ንጉሥ ስነኪ፣ ንጉሥ እግዚአብሔር አይኑ ያረፋባትን ድንግል ማርያም በማክበር እግዚአብሔርን እንድናከብር ይሄ ምልክት ነው። እግዚአብሔርን ለማክበራችን ምልክት እንዲሆን ነው ይሄ ገዳም የሚገነባው። ስለዚህ እግዚአብሔር ቤተሰቦች ብር ያላችሁ ብር ስጡ፣ ወርቅ ያላችሁ ወርቅ ስጡ። አትሸሽጉት፣ ሳትሳሱም ስጡ። ስሜት ውስጥም ደግሞ ሳትገቡ ነው። ሳትሳሱ ስጡ። አንዳንድ ሰው እንደው ሰርግ ላይ በዘፈኑ ሞቅ ብሎት ሸልሞ ነገ የሚጨናነቅም አለ። እንደሱ ማን ሸልም ብሏል? መጀመሪያ አስባ አትሸልምም። ስለዚህ አስባችሁ፣ እውነቴን ነው እንደው ለድንግል ማርያም ይሄ ምንድን ነው ብላችሁ አስባችሁ፣ ትርፉን አይደለም የምትሰጡት፣ አስባችሁ ሳትጨነቁ። እግዚአብሔር አያስጨንቅም፣ የሰላም አምላክ ነው። ሳትጨነቁ እመቤታችንን የምንወድ መውደዳችንን ብፁዕ አባታችን ያንን ቤተ ክርስቲያን አስፍተው የ72ቱ አርድእት ምልክት፣ የነቢያት ምልክት፣ የሐዋርያት ምልክት በራሱ ገዳሙን እኔ እጄ ጎብኝቸዋለሁ። ጽርሐ ጽዮንን ወንጌልን በሙሉ በግድግዳው፣ በጣራው፣ በመሰረቱ፣ በመስኮቱ የሚሰብክ ቤተ ክርስቲያን ነው። ያንን በማድረግ እግዚአብሔርን እንደምንወደው ጌታዬን እንደምወደው እናቱን የሚያከብር ቤተ ክርስቲያን ሰርቼ ሩጫዬን ይጨርሻለሁ ብለው አባታችን እንደጀመሩት ብፁዕ አባታችን እኛም አብረን በመሳተፍ እግዚአብሔርን እንደምንወደው ድንግል ማርያምን ምስክር አድርገን እንገልጣለን። ጉልበት ያላችሁ በጉልበታችሁ፣ ጸሎት ያላችሁ ደግሞ ለጳጳስም ይጸለያል። ብፁዕ አባታችንን አስፈጽማቸው፣ እርዳቸው ብላችሁ አንድ አሁን ዝማት ቢሆን ድገሙ። ውሃ ያላችሁ ውሃ ቅዱ፣ ሳትለግሙ ስጡ። ከለገማችሁ ደግሞ በሕክምና ታወጡታላችሁ። እውነቴን ነው የምነግራችሁ። እያላችሁ ከለገባችሁ ይኸውላችሁ ኩላሊታችሁ ፌል ያደርግና ትከፍሉታላችሁ ማለት ነው። ፌል ሳያደርግ እንግዲህ ስጡና ጠብቁት። እንዳይወድቅ ጠባቂ አኑሩ። ሲጀመር እግዚአብሔር ቸግሮት ይመስላችኋል ወይ? ጉድ! ሰው የፈጠረ አምላክ ከሰው ብር ሲቀበል አይገርማችሁ? 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 እንደው እግዚአብሔርስ ለብፁዕ አባታችን ጵጵስና ከመስጠት በላይ ሳንቲም እንዲቸግራቸው የሚያደርግ ይመስላችኋል? ጵጵስና እኮ ትልቅ ነገር ነው። እንኳን ጵጵስና ዲቁና ትልቅ ነገር ነው። ጵጵስና ሳይሳሳ ሰጥቷቸው ሲያበቃ እንደው የድንጋይ መግዣ ብር ያሰጣቸዋል። ድንጋይ እኮ ነው የሚገዛ ብር፣ ምን ቁም ነገር አለ? ድንጋይ ነው የሚገዛ። ግን ለምን እንደሆነ ታውቃላችሁ? እኛስ በምን ክብር ይቅርብን?
አብረን ከሳቸው ጋር ድንግል ማርያምን መውደድ ጌታችንን ማክበር ነው። ስለዚህ የእግዚአብሔር ቤተሰቦች ካላችሁ ነገር ፍቅራችሁን በመግለጽ ስጦታ እግዚአብሔርን ለእግዚአብሔር ልባችን መስጠታችንን ምልክት ነው። ያን ለማድረግ የሚቻላችሁን ሁሉ አድርጉ። ትልቅ ነገር ነው። እኔ በበኩሌ እግዚአብሔር በሚያውቀው በሕይወት የዘመን ሁሉ ያው ታውቃላችሁ፣ መምህር ሰባኪ ህንፃ ሲሰራ አይወድም። መጀመሪያ ሰው ቢሰበክ ህንፃ ከሚሰራ ነው የምንል። እኔም እንደዚያ ነው የምል። ግን ደስ ያለኝ ብፁዕ አባታችን ሰው መስራትም ስላቀዱ ነው እንጂ ህንፃ ብቻ ቢሆን እኔም ቢሆን አልመጣም ነበር እዚህ። ሰው ለመስራትም አቅደዋል። ለምሳሌ ባህር ዳር ባሉ አድባራት በሙሉ ያቋቋም መምህራን ተመድበው መዝሙር ያስጠናሉ ለሰንበት ተማሪዎች። ይሄ የተደረገ እዚህ ሀገረ ስብከት ብቻ ነው፣ እኔ ባየሁት ማለት ነው። በእያንዳንዱ ደብር ያቋቋም መምህር ተቀጥሯል። አንደኛ ለፍተው የተማሩ ሊቃውንተ ቤተ ክርስቲያን የት ላስተምር ከሚሉ ወንበር ቢያዝባቸው እንኳን ሰንበት ተማሪዎችን አስጠንተው እነሱም ቢሆን የዕለት ቆሎ ያገኛችሁ መጽሐፍ መደጎሻ ያገኛሉ። ከዚያሳ ደግሞ ጥጋ ያጡም ልጆች ደግሞ በሜዳ ያገኙትን እንደው እንደዚያ የሆነ ነገር እየቃረሙ ከሚያጠኑ የቤተ ክርስቲያናቸውን መዓዛ እንዲይዙ ለሰንበት ተማሪ አስቦ ያቋቋም መምህር መቅጠር ቀላል ነው ይመስላችሁ? ይህንም ስላየው ነው። ቀጥሎስ በቀጣይ ደግሞ እኔ ባለፈው ፕሮጀክቱን ስጎበኝ ብፁዕ አባታችን ሲናገሩ ሰምቻለሁ። ለእያንዳንዱ ሰንበት ትምህርት ቤት የመጽሐፍ መምህር እንደሚመደብ ሲናገሩ ሰምቻለሁ። በኋላም ብፁዕ አባታችን ያረጋግጡላቸዋል። ስለዚህ ለነፍሳችንም እያሰቡ ነፍሳችንም እየሰሩልን ነው እንጂ ዝም ብሎ ህንፃ መገንባት ቢሆን ኑሮ እኔም ቢሆን እዚች እጄን አልከትም። እግዚአብሔር በሚያውቀው ማለት ነው። ሰው የሚሰራ ሀገረ ስብከት ላይ እንጨት ድንጋዩ የሚሰራ ሰፍቶ ይቀደስ፣ ሰፍቶ እንማር፣ ሰፍቶ እንጸልይ። እንደው ሰው ደግሞ በእርግጥ አሁን ችግር ነው፣ የመከራ ወቅት ነው። በዚህ ዘመን ብር ይለመናልም ይባላል። ሰው ግን መስከሩን አልተውም ሳያየው። እኔ እንደው እግዚአብሔር የሚያውቀው ምንድን ነው የሚባለው? ታጽፎ ነው ያየው። እኔ ማምላክን አላውቀውም። ምን ይቻላል? ምን ሀውስ ነው የምትሉት? አሁን እሱ ተዘግቷል። እስቲ ያችን ዝጓት። አይ ችግር ነው ደም እየፈሰሰ ነው ብላችሁ ዝጓት። እሷን ያች ስትሆን አትሉም። እረተው ደም እየፈሰሰ ጃምቦ ሀውስ ይዘጋ የሚል የለም። እረተው እንዲህ የሆነ ግን እንዲያው ነው የሚል ዝም ብሎ እንዲያው እናቶች እንዲያው። ስለዚህ አሁን የምነግራችሁ ስሩ። የሚሰራ ስራ ሲመጣ የሚሰራ አባት ይጠፋል። ስራ ሲገኝ ስራም አባትም ሲገኝ ግን አብሮ መቆም አሁን ነው። አብሮ መቆም አሁን የሰራ ነው ለነገ ታሪክ ነው። ባሏችን ኑ አብሬያችሁ ስራ፣ ልጆች አብራችሁኝ ቁሙ። ሲሰሩም መንቀፍ፣ ሳይሰሩም መንቀፍ፣ ሁለቱ ምን ይሆናል? ስለዚህ አሁን በቀጣይ ትልቅ ቤተ መጻሕፍት ተገንብቶ ወጣቶች ከሱስ ይልቅ የሚያነቡበት ቤተ መጻሕፍት የሚገነባበት የህፃናት ማሰልጠኛ ኖሮ ህፃናት በኦርቶዶክሳዊነት እየተቀረጹ የሚያድጉበት ሀገረ ስብከት እንዲሆን የታቀደም ስለሆነ ሰው እየሰሩ ህንፃ መስራት ኦርቶዶክሳዊነት ነው እና እመቤታችን ቅድስት ድንግል ማርያምን ምልክት አድርገን በመላው ዓለም የምትገኙ ሁሉ አብራችሁ እንድትቆሙ እላለሁ። በዚያው አንድ ሀሳብ ለመጨመር እኔ በበኩሌ አሁን ፕሮጀክት ቀርጬ እየተንቀሳቀስኩ ነው። በጉባኤ ቤታችን ስም ሆስፒታል ለመስራት እየተንቀሳቀስን ነው። ብር እየለመን ነው። 1 ብርም 2 ብርም 3 ብርም ማለት ነው። ግን ይህ የዚህ ሀገረ ስብከት ፕሮጀክትም የአንዲት ቤተ ክርስቲያን ሆስፒታሉም የቤተ ክርስቲያን ፕሮጀክት ስለሆነ ፕሮጀክቱ የጋራችን መሆኑን ለማጠየቅ ከለመናት ብር እንኳን መንካት አልችልም። ገና የፕሮጀክት ሂሳብ ማወራረድ ስላልተጀመረ ከተማሪዎች ቀለብ ተማክረን 100 ሺህ ብር እኛም ላቅማችን እንታዘዛለን። ፕሮጀክቱ የኛ ነው። ምዕመናን ለቀለብ ከሰጡን ነው እግዚአብሔር በሚያውቀው። የፕሮጀክቱን ብር መንካት አንችልም። ራሱ ጠቅላይ ቤተ ክህነት ባዘዘን የሂሳብ ማወራረጃ ተወራርዶ ኦዲት የሚደረግ ራሱን የቻለ ይሄ ለቀለብ ከተሰጠችን ነው። ብፁዕ አባታችን እኔና እዚያ ያሉ ደቀ መዛሙርት ልጆቸው መሆናችንን እንዲያውቁልን ብቻ ያውቁናል።
ምእመናንም ቤተ ክርስቲያን አንድ መሆኗ እንድታውቁ ብቻ ነው። ለዚህ ምስክሬ ማርያም ናት። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።